ምሳሌ ህፃን ምሳሌ እንግዲህ አልዳነችም ማለት ነው። ወደ ሆስፒታልም ደግሞ የምትታከምበት ብር አልተሟላላትም እና እሱንም ደግሞ ብሩኬ አልቻለም ማለት ነው። ቤቱንም እንዳይሸጠው አድርጎት ነበር። ዝናና ማህሌት ክሱን አንስታለታለች ማለት ነው። እሱን ካነሳችለት በኋላ መልሰህ ለእኔ ምንም ጥቅም ስለማላገኝ ቤቱን እንዳይሸጠው ተስማምቶ አንተ ሁሉን ነገር አበላሽበት ስላለችው እሱም ደግሞ ሊሸጥ ደላሎች ጋር ሂዶ ነበረ። ማህሌት ዝናን እያናገረችው አንቺ ጋር ጠወጥ እንደዚህ ነው እንደምታናግረኝ እያላት ነበር። ቅድስትና ምሳሌ የተጫወቱ ኳስ አጋጣሚ ሆኖ ኳሱን ቅድስት ስትወረውረው ጭንቅላቷን ትመታትና ራሷን ስታ ትወርቃለች። ምክንያቱም ምሳሌ በሽተኛ ስለሆነች አትችልም ማለት ነው። በዛ ሰዓት ላይ ቅድስትም በጣም ተጨንቃ ስለነበረ ምን ልሁን፣ ማንም ሰው እዛ ቤት ውስጥ ማንም የለም ነበር። ብሩኬም ቤቱን ሊሸጥ ሂዶ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ እጅላችሁ የመጣሁት ምሳሌ ነው ማለት ነው። ምሳሌ እንግዲህ ህፃን ምሳሌ እስካሁን ድረስ አልታከመችም ማለት ነው። ይህ ሁሉ ሴራ የቺ ተረገመች እንትናናት ማለት ነው። ማህሌት የምታመጣው ጣጣ ነው ማለት ነው። ብሩኬና እንትናም ደግሞ መጎስ አሁን ላይ ተቀያይመዋል። የተቀያየሙት ምንድን ነው? ብሩኬ ከክሱን ካነሳችለት ማህሌት ሉላን ሊያሳየው ያለችበትን ከደበቁባት መጎስና ብሩኬ ደብቀዋት ነበር። ምክንያቱም መጎስ በጣም የሚወዳትና የሚያፈቅራትን ልጅ ዝና ስለቀማው እሱን ደግሞ ደብቆ ሰርቆ ስለወሰዳት ከዝና እሱን ስለደበቃት እሷን ካሳየኸኝ ክስ ይነሳልሃል ብሎት ነበር ማለት ነው። ሀብቱን ሁሉ አሳግታበት ነበር። እሱም ደስ ብሎት ቤቱን ሽጬ ልጄን ማሳከም አለብኝ እያለ እየተደሰተ ነበረ። ከዛ እውነት ከሆነ አደርገዋለሁኝ ጓደኝነትን በቃ መጎስ ምንም ላረግ አልችልም እያለው ነበር ከዚህ በፊት። በዛ የተነሳ አሁን ላይ ተቀያይመዋል። ቅድስትና ምሳሌ እያወሩ እኔ እኮ ትምህርት ቤት ኳስ አልጫወትም ትላታለች ለቅድስት። ቅድስትም ደግሞ ለምን አስተማሪቱስ እንዴት ለምን ትላታለች። አስተማሪቱ አትጫዋቺ ትለኛለች፣ በዛ ላይ ደግሞ እኔ እወርቃለሁ ትላታለች። ግን ጎበዝ ነሽ እያለኝ አጨበጭባለሁ አጨብጫቢ ነኝ እያለች እያወራቻት፣ በቃ አሁን ከኔ ጋር መጫወት ትችያለሽ እንጫወት እያለች ማንም በሌለበት ሰዓት ላይ ቅድስትና ምሳሌ ኳስ እየተጫወቱ አጋጣሚ በዛ ላስገባ ጓሉን ወይስ በዚህ እያለች ስትላት ራሷን ስለመታቻት ትወርቃለች። በዛ ሰዓት ላይ ራሷን ጸጥ ብላ ትቀራለች። ቅድስትም ደግሞ ወይኔ ጉዴ ፈላ፣ ምሳሌ እህቴ እናቴ እያለች እንትን ትላታለች ማለት ነው። ቀና ብታረጋትም የሚሰማት ሰው ታጣለች። በዛ ሰዓት ብሩኬም ቤቱን ለመሸጥ ከደላላ ጋር ሊነጋገር ሂዶ ነበር። ኤፍራታም ትደውልና ቶሎ በይ ቤቱን ሳይሸጠው አንድ መፍትሄ ፈልጊ ትላታለች ማህሌትን። ማህሌትም ደግሞ ከዝና ጋር ተገናኝታ ዝናን እያወራችው ነበር። አንተ ቤቱን ባለሀብት ስለሆንክ ቤቱን እንዳይሸጠው እኔ ገዛዋለሁ ብለህ አንተ እንደገዛኸው ሳታስመስል ሌላ ሰው ልከህ የኔ ነው ብለህ የሌላ ሰው ነው ብለህ ግዛው ትለዋለች ማለት ነው። እሷም ደግሞ እሺ ባለችበት ምን ማለትሽ ነው? እንዳንቺ ደንቆሮ መስሻለሁ እንዴ? እኔ ዝናን ማንም ሰው አያዘኝም፣ ማንም ሰው እንትን አይለኝም እያለኝ ትነግረዋለች ማለት ነው። ቆይ አንቺ ብሩኬና መጎስ እንዲሞቱ አይደል እንዴ? እኔ መጎስን ልገለው ነው ይላታል ማለት ነው። እኔ የምፈልገው መጎስን መግደል፣ አንቺ የምትፈልጊው እንትና መግደል ነው አይደል እንዴ? እና ደግሞ ምሳሌ ቅድስትም ደግሞ እንትና ቅድስትና ምሳሌ እንግዲህ በጣም ምስኪን ናቸው። ተስማምተው የሚኖሩ ልጆች ናቸው ማለት ነው። ይቺ ግን የተረገመች ኤፍራታም ደግሞ ለማህሌት ቆይ ብሩኬ ሀብቱን ልጁን አጣ ማለት አስበሽዋል ትላታለች። ከዛ በኋላ ቤቱንም እንደዚህ ካደረገ በስሙ ታደረገ፣ አንቺ ደግሞ ሜዳ ላይ ቀረሽ ማለት ነው። ከዛ ያችን ቅድስትን ያገባታል። ማንን የሚያገባ ይመስልሻል እያለች ትጠይቃታለች ኤፍራታ ማህሌትን። ማህሌትም ደግሞ አይ የሚያገባትማ ያችኑ ቅድስትና ትላለች ማለት ነው። እኔ እያለሁማ በቁሜ አትገለኝም አለቃትም እያለች ሁለቱም እየተፎካከሩ ይኖራሉ። አሁን ላይ ዳጣና ቅድስት ተመካክረው ቅድስትም ደግሞ የሆነ ሰውዬ ትጠብሳለች። ያንን ሰውዬ
ባለ ሀብት ስለሆነ ግን እኮ ሽማግሌ ነው፣ ግን እኮ እንደዚህ ነው እያለኝ ቅድስትም ዘንጣ ምናምን ሆቴል ታዳለይ። ግን መጠጥ ጠጭ እያለኝ ነው አንቺ ዳጣ ትላታለች። ዳጣም ደግሞ እንዳጠጪ ከጠጣሽ መጠጡን ይጫወትብሻል፣ ምንም ነገር እንዳቀምሺ አልጠጣም በይው። ስለዚህ አሁን መፍትሄ እንፈልጋለን። እኔ ብሩኬ ጋር እሄዳለሁ፣ አንቺም ደግሞ ለብሩኬ ደውይለት ትላታለች። እሷም ደግሞ እሺ እያለች እያወሩ ይገኛሉ። መጎስ አሁን ላይ ከብሩኬ ምርቋል፣ ከሁሉም ሰው ርቆ ብቸኝነት ይሰማኛል እያለ ዳጣም ብቻ ነው እያገኘ የሚያወራት። ምክንያቱም ማህሌትና እንትናም አባረውታል ማለት ነው። ኤፍራታ ሁለቱም ጋር ተጣልቶ ብቻ ነው ያለው ማለት ነው ቤት ውስጥ። ዳጣ ብቻ እየሄደች እየጠየቀችው ስታስበው፣ ቆይ ይችን ህፃን ልጅ አቶ መኖር ይችላል ብለህ ታስባለህ ዳጣ ትለዋለች ማለት ነው። ብሩኬ ግን ማህሌትን እንትናን እቺን ምሳሌን አቶ የሚኖር ይመስልሃል ግን ስትለው ለእንትና ለመጎስ፣ መጎስም ይኖራል ሰው እንደሚኖረው፣ እሷ ተጎዳች እንጂ ግን እሳ ሁሉም ነገር አትሞትም። አረ ትሞታለች፣ ታማለች እኮ ትለዋለች ማለት ነው። አትሞትም ሁሌ የሚያማት ህመም ስለሆነ ነው እንጂ መቼም አትሞትም ምሳሌ ይላታል ማለት ነው መጎስ። መጎስም ተጨናንቆ በቃ መኪናዬን ሽጬ ሁሉ ነገር እየጎደለበትን 5 ሚሊዮን ብር እሞላለታለሁ ይላታል ለዳጣ። እውነትህን ነው ልመንህ ግን ትለዋለች። አዎ እኔ መኪናውን ልሽጥና ብሩን አንቺ ወስደሽ ትሰጪዋለሽ ለብሩክ ይላታል። እሷም ደግሞ እቤት እየሮጠች ትሄድና ብሩኬ በቃ ንቃ እስቲ አሁን ተነስና ዝለል ትለዋለች። ማለት ለምን ይላታል። ዳጣ ግን በሰላምሽ ነው እያለ ይጠይቃታል። አዎ ሰላም ነኝ፣ ግን እሳ እንድትዘል ፈልጋለሁ ትለዋለች። እንዴ ምንም በማስመልከት ነው የምዘለው፣ ደህና ነሽ ግን ይላታል። የጎደለው ምን አይነት ጓደኛ ነው ግን ያለህ? ምሳሌንም እንኳን ደስ አለሽ ምሳሌ እያለ ትነግራታለች። ምን ተገይቶ ነው እንዴ? ግራ አጋባሽኝ እኮ ዳጣ እያለት 5 ሚሊዮን ብር ጎሎህ ነበር፣ እሱን ግን ሞልቶልሃል። ማን እንዴት ይላታል። ይሄው ወረቀቱ ደረሰኝ ትልና ትሰጠዋለች። ይህን ያደረገልህ ደግሞ መጎስ ነው ትለዋለች። በጣም ደስ ይለዋል ብሩኬ። በቃ መቋቋም ደስታውን መቆጣጠር ያቅተዋል ማለት ነው። ምክንያቱም እሱ የሚያስጨንቀው የምሳሌ ህመም ሁሌ ቀን ከሌት እየቀጠለ እንጂ እየቀነሰ አይደለም። ከዛም አልፎ ዳጣ አሁን ላይ ለነሱ ምርጥ ጓደኛ ቤተሰብ ሆናለች። ተጓዳና ብትነሳም አብራቸው እየበላች ያገኙትን እየበላይ ያጣችውንም አብራ እያጣች መኖር ጀምራለች ከነ ቅድስትም ጋር። ከዚህ በፊትም ማህሌትን እንግዲህ በወጋችበት ምክንያት ዝና ይዟት ነበር። አሁን ላይ ሉላን እንግዲህ መልሶ ወስዶበታል። አዝኗል። በዛ ነው የተጣሉት ብሩኬና እንትና ማለት ነው መጎስ እና ዳጣም ደግሞ ቶሎ በል ወይ አንተ ሄድላት ወይኔ ለሄድላት ለምንትና መሄድ አለብን ትላለች። ላይክ ሸር ሰብስክራይብ አድርጉ ባይ